ጤና ይስጥልኝ ተመልካቾቻችን፣ እየተከታተላችሁ ያላችሁት ከኦቬን ሆርን ኦፍ አፍሪካ ወደ እናንተ እየደረሰ ያለውን ፕሮግራማችን ዛሬ በዛሬው ፕሮግራማችን ዶክተር ሰለሞን ጉርሙ ቤካን እንግዳ አድርገን ጋብዘናል። ዶክተር ሰለሞን በኒውዚላንድ የሚኖሩ ናቸው። ዛሬ ይታሰብ በዙም ያደረግንበት ነው። ከዶክተር ሰለሞን ጋር የህይወትና የስራ ተሞክሯቸውን እያወራን በበጎ ሳሙና አደርግ ይሆናል። ታታው ብዙ ነገሮችን እናገኛለን ብለን እንግዳችን አድርገናቸዋል። እናንተ ማውራትን ቆዩ በአክብሮት እንጠብቃለን። ዶክተር ፈቃደኛ ነው። በጣም አመሰግናለሁ። ስለ ጊዜው አመሰግናለሁ። እሺ ምህረት፣ እኔም በጣም አመሰግናለሁ። ዶክተር ራስን ለተመልካች ብታስተዋውቅልኝ። እሺ በጣም አመሰግናለሁ። ስሜ ሰለሞን ጉርሙ ቤካ እባላለሁ። ድንገተኛ ቀዶ ሕክምና አማካሪ እና አሁን ደግሞ የአቪዬሽን ሕክምና ስፔሻሊስት ነኝ። ይህን ይመስላል ሙያዬ። ከዚህ በፊትም የተለያዩ ኃላፊነቶች ነበሩኝ። ለምሳሌ በኢትዮጵያ ድንገተኛ ቀዶ ሕክምና በፕሬዝዳንትነት 2 ዓመት፣ እንዲሁም ደግሞ በዛው ማህበር በህዝብ ግንኙነት ኃላፊ 4 ዓመት አገልግያለሁኝ። እንግዲህ ዩኒቨርሲቲ በነበርኩበትም ሰዓት በአንደር ግራጁዌትም በድህረ ምረቃም እንዲሁም ደግሞ እዚህም ፒኤችዲን ስማር የተለያዩ ማህበራት ውስጥ ተሳትፎ ነበረኝ። በተማሪዎች መማክርትና በተማሪዎች ማህበር ውስጥ ነውና በትንሹ ይሄን ይመስላል ሰለሞን ማለት። ዶክተር የተወለድከው እዚህ ኦሮሚያ ክልል ምዕራብ ሸዋ አካባቢ ሄጀሬ ነውና እድገት ምን ይመስል ነበረ? ወደኋላ መለስ ያርገና ምናልባት ወደ ሀገር ቤትም ላስገባክ በትውስታ። በጣም አሪፍ አሪፍ። እኔ ተወልጄ ያደግኩት እንግዲህ በኦሮሚያ ክልል ምዕራብ ሸዋ ዞን ኤጀሬ የሚባል ወረዳ ውስጥ ነው። ምናልባት በዚህ ከሆሎታ በ15 20 ኪሎ ሜትር አካባቢ የምትገኝ የገጠር ቀበሌ ናት። እዛ ነው ተወልጄ ያደግኩት። የመጀመሪያ ደረጃ ትምህርት ቤትም እዛው በቅርብ በሚገኘው ደጃዝማች ከበደ ብዙነሽ የሚባል ትምህርት ቤት የአንደኛ ደረጃ ትምህርቴን ጀመርኩኝ። ከዛ 8 እና 9ም ሄጀሬ ጨንገሬ፣ ከዛ በኋላ የከፍተኛ መሰናዶ እና ከፍተኛ ብሎ የሚባለውን ሆለታ ሃይስኩል ሄጄ እዛ ጨረስኩኝ። ከዛ በኋላ እንግዲህ የአንደኛ ደረጃ እና ሁለተኛ ደረጃ ትምህርቴን ካጠናቀቅኩ በኋላ ወደ ጎንደር ዩኒቨርሲቲ ገባው ማለት ነው። ያው ከዛ ጎንደር የአንደር ግራጁዌት ከጨረስኩ በኋላ ቀጥታ አየር ኃይል ተመደብኩኝ። አየር ኃይል 3 ዓመት አካባቢ ካገለገልኩ በኋላ አሁንም የድህረ ምረቃ ትምህርት አግኝቼ ወደ ወሎ ዩኒቨርሲቲ ተጉዤ እዛም የድህረ ምረቃ ትምህርቴን እንደገና አሁንም 6 ዓመት አገለገልኩ። የአገልግሎቴን የመንግስት ኃላፊነት ማለት መንግስት የሚሰጠውን፣ ምክንያቱም ኢትዮጵያ ውስጥ ተማሪ ያው ታገለግያለሽ። አገልግሎቴን ጨርሼ 6 ዓመት ካገለገልኩ በኋላ ደግሞ አሁንም የሶስተኛ ዲግሪ ወይ ደግሞ ፒኤችዲን ትምህርት አግኝቼ ወደ ኒውዚላንድ መጥቼ እንግዲህ ባለፈው ሳምንት ተመረቅኩ ማለት ነው። በቅርብ ነው ተመረቅከውና እንኳን ደስ ያለህ። አመሰግናለሁ። በጣም ቴንኪው። በጣም ነው አመሰግነው። እዚህ ያለከም በትምህርት ላይ ነበርክ፣ በስራ ላይ ነበርክ። ከዛም በኋላ ደግሞ ወደ ኒውዚላንድ ስትሄድ ቤተሰብ ጋር የተዳረጋ ነበር የሄድከው። ትንሽ ከቤተሰብ ራቅ ብሎ መማረክ እንዴት ነበረ? አዎ እንግዲህ በጣም ከባድ ነው። አንዱ ፈተና ከቤተሰብ ከልጆች በተለይ እንግዲህ 2 ልጆች አሉኝ። በዚሁ አጋጣሚ የመጀመሪያው ልጅ 5 አሁን 6 ዓመት እየሄደ ነው። ሁለተኛዋ ጭራሽ እኔ ወደዚህ ስመጣ አልተወለደችም። ስለዚህ በጣም ከባድ ነው ከቤተሰብ ርቆ ወደ ውጭ ሄዶ መማር እና አንዱ እንግዲህ ከትምህርት ዓለሙ በተጨማሪ ራሱ ይሄ በእነዚህ ይሄ አደልት ለርኒንግ ወይ ደግሞ በኋላ ላይ ቤተሰብ መስርተሽ ስትማሪ ከባድ ከሚያደርጉት ሁኔታዎች ውስጥ አንዱ ከቤተሰብ ተለይቶ መማር እና ምክንያቱም ቤተሰብ ሰፖርት ይፈልጋል፣ መደገፍ ይኖርብሻል፣ ከልጆች መንከባከብ ይጠበቅብሻል። ይሄን ሁሉ ጥለሽ ስትሄጂ በጣም ከባድ ነው። ስለዚህ በጣም ከባድ ነው። እንደምንም ግን ያው
ዓላማሽን ለማሳካት ቢያንስ የሚያጋጥሙሽን ነገሮች ችለሽ ማለፍ ስለምጠበቅብሽ እኔም እንደዛው ሰክሰስፉል ሊሆን ችያለሁ እንጂ በጣም ከባድ ነው ከቤተሰብ ሄዶ ምክንያቱም አንደኛ እዚህ ጋር የምትመጪበትም ብዙ አይነት ምክንያቱም ያለመድሽው አይነት ማህበረሰብ ውስጥ ነው የምትገቢው እና እነዛም ራሳቸውን የቻሉ ጫናዎች አላቸው። ግን ቤተሰቡን ስለጠየቅሽኝ በጣም ከባድም እንግዲህ ውጤቱን ደግሞ ስታይ ተመልሰሽ እንትን ታደርጊያለሽ እንጂ የከባድ ለማለት ፈልጌ ነው። የተመረክበት የትምህርት መስክ ትንሽ ለየት ያለ ነው እና ኤሮስፔስ ሜዲሲን ስለሱ ለእኛ ሊገባን በሚችል ቋንቋ ታብራራልናለህ። ግን የኦታጎ ዩኒቨርሲቲ በዚህ ዘርፍ የመጀመሪያው ኢትዮጵያዊ ሜዲካል ዶክተር ነው ብሎ ነው በጽሁፉ ላይ ያወጣውና ስለዛ አሁን የተመረክበት የትምህርት መስክ አውራን። እሺ እንግዲህ ይሄ የአቪዬሽን ሕክምና ወይ ደግሞ የበረራ ሕክምና እንዲሁም ደግሞ የኤሮስፔስ ሜዲሲን ይባላል። መጀመሪያ ደረጃ እንግዲህ ኤሮስፔስ ሲባል የበረራ ሕክምናንና የህዋ ሕክምናን አንድ ላይ ያቅፋል። አሁን ምንም የሚባል እንትን እያካተተ ነው። አንደር ባሪክ የሚባል ነገር አለ። በተለይ እነዚህ በውሃ ውስጥ ሰምጦ በተለይ እዚህ የሚሊተሪ እንትኖች እያካተተ መጥቷል። ምንድን ነው እንግዲህ እነዚህ አካባቢ በጣም ከባድ የሚባሉ ከባቢ ናቸው። ወደ ሰማይ ስንሄድ አቶሞስፈሮቹ አሉ። ከዛ ውጪ ደግሞ ስፔሱ አለ። ወደ ግራውንድም ስንሄድ በውሃ ውስጥ አለ እና ይህ አካባቢ በጣም አስቸጋሪ የሆነ አካባቢ ነው ለሰው ልጆች። ስለዚህ ይሄን አካባቢ ላይ የሰው ልጆች ወደዛ ቦታ ሲሄዱ ሊያጋጥሙ የሚችሉት ነገሮችን ምን አይነት ሊያጋጥማቸው ይችላል የሚለውን ነገር ተንብሆ እዛ ቦታ ላይ ለተለያየ ዓላማ ማለት የተለያየ ሚሽን ኖሯቸው ሊሄዱ ይችላሉ። እንግዲህ መዝናኛ ሊሆን ይችላል፣ ጥናታዊ ነገሮች ሊሆኑ ይችላሉ፣ ወይ ደግሞ ሌሎች ነገሮች ሊሆኑ ይችላሉ። ለምሳሌ አቪዬሽንን ብንወስድ ማጓጓዝን ይጨምራል እና ስለዚህ እንግዲህ ጤነኛ የሆኑ ማለት ነው ጤነኛ የሆኑ ናቸው ወደዚህ የሚሄዱት አባላት ወይ ደግሞ የአቪዬሽኑ አባላት የአየር ኃይል አባላት የአየር ኃይልም ወይ ደግሞ የአየር መንገድ አባላት ሊሆኑ ይችላሉ፣ የህዋ ሳይንስ አባላቶች ሊሆኑ ይችላሉ እና ይሄንን አካባቢ ሲኬድ ቀጥታ እዚህ ምድር ላይ ያለው ነገር ይቀየራል። ለምሳሌ ኦክሲጅን አናሳ ነው እዛ አካባቢ ስንሄድ ለምሳሌ ብንወስድ ማለት ነው እና ስለዚህ እዚህ ያሉት እነዚህ ሰዎች እንዴት አድርጎ ነው ይሄንን ተወጥቶ ይሄን ኢንቫይሮንመንት ተቋቁሞ የሄዱበትን ዓላማ አሳክቶ የሚመጡት የሚለውን የሚያጠና ነው በመጀመሪያ ደረጃ ማለት ነው። ሞር ኦፍ ወይ ደግሞ በአብዛኛው ጊዜ መከላከል ላይ ያተኮረ ነው። ችግር እንዳያጋጥማቸው ቀድሞ ለዛ ብቁ የሆኑትን መልምሎ ሕክምና አድርጎላቸው መርምሯቸው ጤነኛ መሆኑን ካረጋገጠ በኋላ ወደዛ ይልካቸዋል። እዛም ሲሄዱ ደግሞ እየሰሩ ወይ ደግሞ የሄዱበትን ተግባር እያከናወኑ ባሉበት ሰዓት የሕክምና ችግሮች ቢያጋጥሙ ለዛም ሕክምና ይሰጣል። ለምሳሌ በበረራ ወቅት አንድ ተሳፋሪ ወይ ደግሞ ፓይለት የሚሆን ችግር ቢያጋጥመው እንግዲህ ሜዲካል ኢንፍላይት እንለዋለን እኛ ቢያጋጥመው ከስር ያሉት ሙያተኞች እነዚህ በአቪዬሽን ሜዲሲን ያሉ ሙያተኞች እነሱ ናቸው ያንን ሕክምና የሚሰጡት። ያንን ሄዶም ደግሞ ዓላማቸውን ጨርሶ ከመጡ ለምሳሌ የህዋ ሳይንስ ወይ ደግሞ አስትሮኖቶቹን ብንወስድ ከዛ በኋላ ምርመራ ያደርግላቸዋል ጤናቸው። ምክንያቱም እዛ ስኬድ በጣም ብዙ ነገሮች ያጋጥማሉ። ስለዚህ ወደ ነበረበት እንዲመለሱ አስፈላጊውን ሕክምና ከቅድመ ጉዞ ጀምሮ በጉዞ ወቅት ከጉዞ በኋላ ያሉትን መርምሮ ችግሮቹን አይቶ የሚዳስስ የትምህርት ወይ ደግሞ የሕክምና መስክ ነው። እንዲሁም ደግሞ በተጨማሪም እነዚህ ሙያተኞች እንውሰድና ለምሳሌ አንድ አብራሪ በተለያየ ጊዜ ሜዲካል ቼክአፖች አሉት። ይሄ ሜዲካል ቼክአፖች የሚሰራው ይሄ ሙያተኛ ነው። ከዛ ላይሰንስ ወይ ደግሞ ፍቃድ ይሰጣቸዋል። ምክንያቱም እድሜያቸው ላይ ተመስርቶ 40 ዓመት ከሆነና ከ40 ዓመታች ብሎ የራሱ ሕግ አለው። ስለዚህ እነዚህ ሙያተኞች ለዛ ስራ ብቁ ናቸው ወይ ብሎ ነው በየጊዜው ምርመራ እያደረገላቸው ችግር ካሉ ሕክምና እያደረገ የነሱን ለዛ ሙያቸው ትክክለኛ ፐርፎርማንስ ላይ መገኛታቸውን
የሚያጠናም ጭምር ነው ማለት ነው። ወደዚህም ደግሞ ስንመጣ ወደ ተጓዥ ተጓዥ እንግዲህ ሲጓዝ ብዙ ችግሮች ሊያጋጥሙ ይችላሉ በበረራ ወቅት። እነዚህ ሕክምናም ያደርጋል። ይህን ሕክምናዎችንም ያደርግለታል። ለምሳሌ ከመብረራቸው በፊት ችግሮች ካሉ ምን አይነት ችግሮች አሉ፣ እነዚህ ችግሮች እንዴት ይቀረፋሉ ብሎ ምርመራ ያደርጋል። በዛን ሰዓትም ቢያጋጥሙ ምርመራ ያደርጋል። ምናልባት ጥልቅ እንዳልገባበት እንጂ ለምሳሌ አንድ ሰው የደም ማነስ ቢኖርበት በቀላሉ ሲበር ወይ ደግሞ እዚህ ምድር ላይ ያለና ሲበር ይለያያል። እዛ ሲበር ብዙ ችግሮች ያጋጥማሉ። ምክንያቱም የደም ማነስ ካለበት አንድ ሰው ኦክሲጅን እንግዲህ ሄሞግሎቢን እና ሄማቶክሪት የሚባሉ ነገሮች አሉ እና በቂ ካልሆነ በደም ውስጥ ያለው የቀይ ደም ሲሄድ እሱ ስለሆነ ኦክሲጅን የሚሸከመው እዛ ያሉት ኦክሲጅን ደግሞ መጠነኛ አናሳ ስለሆነ ይህንን መቋቋም አይችሉም እና ይሄን ሁሉ ጨምሮ እንግዲህ በጣም ሰፊ ነው የሚያካትት አንዱ አሁን እያደገ የመጣ ማለት ነው። ዓለም ላይም በጣም እያደገ የመጣ ነው። በኢትዮጵያ ደግሞ እንግዲህ ብዙም አልተለመደም። ሙያው ይሰጣል። ለምሳሌ ብዙ ጊዜ ከውጭ በሚመጡት ሙያተኞች የአጭር ጊዜ ኮርሶች ይሰጣሉ። ለምሳሌ እኔ ራሴ አየር ኃይል ባለው በነበርኩበት ሰዓት 2016 በውጭዎቹ አቆጣጠር ኮርሶችን አጫጭር ኮርሶችን ወስደናል። ግን እንደዚህ ረዘም ያለ ኮርስ ወይ ደግሞ አንድ ራሱን የቻለ በእንግዲህ ከፍተኛ ትምህርት ደረጃ ላይ የወሰደ ኢትዮጵያዊ የለም እስካሁን ድረስ። እንግዲህ እኔ መጀመሪያ ሆኜ ይህን ትምህርት አሁን አሳክቻለሁ ማለት ነው። ስለዚህ ትምህርቱ ምን ይመስላል፣ ማሳካቱ ምን ይመስላል ማለት ነው። ልክ ነበር። እንዴት ብዙ በሳይንስም ብዙ መስጠት ነው የትኛውን መረቅ በእርግጥ ባክግራውንድ ልክም የበረራ ሕክምና ላይ ነበር። ቀዶ ጥገና ሕክምና ታገለግል ነበርና ግን ስፔሲፊክ ይሄንን እንዴት መረጥ? አዎ እንዴት መሰለሽ እንግዲህ እኔ አየር ኃይል ነው ሳገለግል የነበረው። አየር ኃይል በማገለግልበት ወቅት እንግዲህ አንዱ አቪዬሽን ተቋም ከሚባሉት አንዱ አየር ኃይል ነው። ኢትዮጵያ አየር መንገድም አለ። አንደኛው እኔን በጣም በዚህኛው ኬሪየር ከፍ አድርጌ እንዲሄድ ያደረገኝ ቅድም የነገርኩሽ ኮርስ የተሰጠን ነበረ። አጭር ኮርስ ነው ይሄ አቪዬሽን ፊዚዮሎጂ ይባላል። እንግዲህ ቅርታ፣ ምክንያቱም እነዚህ ቃላቶች አማርኛ እንትናቸው ቀጥታ በጣም ያስቸግራል፣ አይገኝላቸውም እና ይህንን ኮርስ የሰጡን ነበሩ ከአሜሪካ አየር ኃይል የመጡና ያው እኔም ከዛ በፊት እውቀቱ ብዙ አልነበረኝም፣ ወይ ደግሞ ማለት የፊልዱ መኖሩ ራሱ በዚህ ዘርፍ ብዙም እውቀቱ አልነበረኝም እና እነዚህን ኮርሶች ስንወስድ እንትኑ አደረብኝ። በዚህኛው ኬሪየር መሄድ ይቻላል ወይ ብዬ እንትኑ ምንም አላቅም ማለት በሄድ ማደግ ይቻላል ይሄን ኬሪየር በፖስት ግራጁዌት ዲፕሎማ ነው ወይ በማስተርስ ፕሮግራም ፒኤችዲ በምን መሄድ እንዳለብኝ ሁላ አላቅም። ግን እንትኑ አደረብኝ። ከዛ በኋላ መማር አለብኝ ብዬ ስወስን እንግዲህ ሰርች ነገሮችን ጀመርኩ። እንግዲህ በጣም እንዲያሳድርብኝ ያደረገኝ ያ ኮርስ ነው። እንግዲህ መጀመሪያ ያነቃቃኝ። ከዛ ደግሞ አየር ኃይል ነው የምሰራው። አየር ኃይል ሲሰራ ደግሞ በዚህ ሙያ የሰው መኖሩ ደግሞ ለተቋሙ ለሀገሬም በጣም እንደሚያስፈልግ እየገባኝ ሲመጣ ማፈላለግ ጀመርኩ። ስኮላርሺፕ ማፈላለግ ጀመርኩኝ። እንግዲህ በጣም የሚገርምሽ ደግሞ ስኮላርሺፕ ለዚህ ለኢንተርናሽናል ተማሪዎች ወይ ደግሞ ከሀገራቸው ውጭ ለሆኑ ተማሪዎች የሚቀበሉት የታወቁት 3 ዩኒቨርሲቲዎች ብቻ ናቸው ዓለም ላይ። ራሱ የሚገርምሽ አንዱ አሜሪካ የሚገኝ አንድ ዩኒቨርሲቲ ኦፍ ቴክሳስ ሜዲካል ብራንች የሚባል አለ። ሁለተኛው ደግሞ በዩናይትድ ኪንግደም የሚገኝ ኪንግስ ኮሌጅ ለንደን የሚባል አለ። ሶስተኛው ደግሞ እኔ የተመረኩበት ዩኒቨርሲቲ ኦፍ ኦታጎ ነው ኒውዚላንድ ያለው እና ሳፈላልጋቸው ብዙ ነገሮች መስፈርቶቹም ብዙ ናቸው፣ ብሩም በጣም ብዙ ነው የሚገርምሽ እና ያው መጨረሻ ላይ ግን ያው ተሳካልኝና ምናልባት እንመለስበታለን እንዴት እንዳገኘሁት እና ወደ ኦታጎ መጣሁና በዛ ምክንያት ልማር ቻልኩ ማለት ነው። የኦታጎ ዩኒቨርሲቲ ቅድም ያሳስበሁት ይመስላል የትናንት የጻፈው ነው ነበር። ትናንት የመመረቅ ሂደት ሲያወራ testament to resilience, sacrifice and unbreakable determination ነበር የጻፈውና እንዴት ነበር የትምህርቱ ጉዞ? እሱን አንድ ላይ አያይዘህ ንገረኝ እስኪ። ምክንያት አላቸው የጻፉበት ብዬ ነው። ኦልራይት እንግዲህ እንትኑ እንግዲህ ቆይታው በጣም አሪፍ ነበረ።
የጀመርኩት 2021 ላይ ነው። 2021 ኢትዮጵያ ሆኜ ነው የጀመርኩት። መምጣት ነበረብኝ ወደ ኒውዚላንድ ጀምር። በኮቪድ ምክንያት ዝግ ነው አጠቃላይ ቦርደራቸውን፣ ማንንም ማስገባት አይችሉም። ሲዘጋ ጊዜ እንግዲህ ትምህርቴን ኦልሬዲ አድሚት አድርጎኛል፣ ዩኒቨርሲቲው ተቀብሎኛል። ትምህርቴን ግን እዚህ መጥቼ መከታተል አልችልም። ስለዚህ ምንድን ነው የተደረገው? ከሱፐርቫይዘሮቼ ወይ ደግሞ እነዚህ አማካሪዎቼ ጋር ተማከርኩና የዩኒቨርሲቲው ሴኔት አጸደቀልኝ። ለአንድ ዓመት ብቻ፣ አንድ ዓመት ብቻ ነው፣ ከዛ በላይ አይቻልም። ለአንድ ዓመት አገሩ ሆኖ መማር ይችላል ወይ የሚለውን ከአማካሪዎቼ ጋር ተነጋገሩ። አማካሪዎቼ ደግሞ በጣም ጥሩ ሰዎች ናቸው። እንግዲህ በዚሁ አጋጣሚ አይሰሙኝም እንጂ ላመሰግናቸው ፈልጋለሁ። እና እነሱም አዎ እንከታተላለን፣ ፎሎ እናደርጋለን፣ ስለዚህ መከታተል ይችላል ትምህርቱን የሚለውን ሰጧቸው። ከዛ ሴኔቱ ይህንን አጸደቀልኝ። ከዛ እንግዲህ 11 ወር አካባቢ ሲሆነኝ ማለት ነው፣ ኢትዮጵያ 11 አካባቢ ወር አካባቢ ሲሆነኝ፣ ሌላ ደግሞ አሁንም አልተከፈተም። እንግዲህ ዓመት ሊሆነኝ ነው። የሚገርምሽ ዓመት ብቻ ነው የሚፈቀድልኝ። በመሀል ሊቆም ነው ትምህርቴ። ስለዚህ ምንድን ነው የሚባለው የሚሻለው የሚለውን አማካሪዎችን ሳማክር ይሄ ኤግዘምሽን ቪዛ የሚባል ነገር አለ ወይ ደግሞ በልዩ መልኩ ቪዛ ተሰጥቶ ይምጣ የሚለውን ዩኒቨርሲቲው ፈቀደ። የዛኔ እኔ ትዝ ይለኛል 3 ተማሪዎች ነበር ማለት በሌሎች ዲፓርትመንት፣ በእኔ ዲፓርትመንት ሳይሆን በሌሎች ዲፓርትመንት ከሌሎች ሀገር 3 ተማሪዎችን ፈቀዱና ኤግዘምሽን። እንግዲህ እዛኔ እኔም አየር ኃይል በማገለግልበት ሰዓትም ያው እንግዲህ ሌሎች ኃላፊነቶችም ነበሩ። ሀገራችን ላይ እንደምታውቂም በሰሜኑ የተነሳው ጦርነትም አለ። እነዛ ነገሮችም ያው ከባድ እንደሚያደርገው ያውቁት ነበር እነሱ ኢንፎርሜሽኑ ስላላቸው። ስለዚህ እዛ ያለውኝ እዛ ሰርግ እያደረግኩ ትምህርቴ ላይም አንዳንድ ጫናዎች ሊኖሩ ስለሚችሉ ብሎ ያንን ኤግዘምሽን ቪዛ ሰጡኝና ልክ ዓመቱ ሳይሞላ 11ኛ ወር ላይ እኔ ወደ ኒውዚላንድ መጣሁና ሳይቋረጥ ትምህርቴ በዛው ቀጠለ ማለት ነው። ከሀገር ወጥቶ መማር ያለው ስሜት አለ። እንደገና ደግሞ የያዝከው ዓላማ አለ። እንደ ሀገር ደግሞ የተሸከመው ተክመክ የምትሄደው ኢሜጅ ቢልዲንግ ነው አይደለ? የሀገር መልካም ገጽታ ኢትዮጵያንም ነው የምትወክለውና እነኛ ሂደቶች ምን አይነት ስሜት ፈጠረበት? ወደ እስኪ ልምጣና ዶክተር በተለያየ ጊዜ ተሸልመሃል። የዩኒቨርሲቲ ምርጡ ተማሪ ብሎ ሸልሞካል። አሁንም በጥሩ ከፍተኛ ውጤት ነው እና የተመረከው። ምን አይነት ስሜት ይፈጥራል? እንግዲህ በጣም ምን ልበል፣ ሁለት አይነት ስሜት አለኝ አሁን ላይ ሆኜ እኔ። አንደኛው እንግዲህ ማንም ሰው ሲሳካለት እንደሚደሰተው አንዱ በጣም ትልቅ ደስታ ይሰማኛል እና ያው ክብርም ይሰማኛል። ምክንያቱም እንግዲህ አገሬን ወክዬ በዚህ ሙያ መጀመሪያ ሰው ሆኜ ሲመጣና በዚህኛው ደግሞ በጣም ሰክሰስፉል ሲሆን ወይ ደግሞ ሲሳካልኝ ትልቅ ደስታ ይሰማኛል በአንድ በኩል። ሁለተኛ ደግሞ እኔ መደሰቴ ብቻ ሳይሆን ደግሞ ሌላ ደግሞ ኃላፊነትም ይሰማኛል በሌላ በኩል። ምክንያቱም እኔ አሁን ተመርቄ በዚህ ሙያ መጀመሪያ ሰው ሆኜ ቢያንስ ለቀጣዩ ትውልድ የሆነ ነገር ማድረግ እንዳለብኝ ይሰማኛል። ቢያንስ በራሴ የምችለው ማለት ነው፣ በራሴ አቅም ከሌሎች የስራ ባልደረቦቼ ጋር ሆኜ መሬት ማሳዝ ማለት ነው። መሬት ማሳዝ ለትውልዱ የሆነ ነገር ማድረግ እንዳለብኝ ኃላፊነቱም ይታየኛል። ምንድን ነው ማድረግ ያለብኝ? እንግዲህ ይሄ ነገር የተለመደ ነው፣ አልተለመደም ኢትዮጵያ ውስጥ ብዙ። ስለዚህ ይሄን ያልተለመደውን ነገር መሬት ማሳዝ ከባድ ሊሆን ስለሚችል ስለዚህ እንዴት መወጣት አለብኝ የሚለውን ሪስፖንሲቢሊቲም ይሰማኛል እና ስለዚህ ሁለት አይነት ስሜቶች ናቸው። ደስታም ትልቅ ኃላፊነትም ነው የሚሰማኝ። ራሱ ያንተ ብቻ ሳይሆን እንደ ሀገርም ኢትዮጵያውያን ያስወሩበት እያምናለሁ። ሌላው ትንሽ ሲሰራበት የነበርከው አየር ኃይል ነው ሲሰራ የነበርከውና ግዙፍ ተቋም ነው። ከዚህ ከሀገርን ዳር ድንበር ከማስጠበቅ በለው የሀገርን ገጽታ ከመገንባት ኢትዮጵያን ሙሉ ከማድረግ አንጻርም ያለው የራሱ ትልቅ ተቋም ነውና እንደ ተቋምም የሚሰጠው ስሜት አለ ብዬ አስባለሁ። ዶክተር ስትማር እኛ ጋር ያሉ ውጤቶች አሉ። ጠንካራ ተቋም ነው፣ ኮምፒተንት ተቋም ነው። እንደገና የኢትዮጵያን ኢሜጅ ይዞ እየሄደ ያለ ተቋም ነውና ያንን ከፍ ከማድረግ አንጻር እንደው ኢትዮጵያውያንም ትኩረት አድርገው እየተሰራ ያለው ብናይ በዚህ ጊዜ አዎ
አየር ኃይል አሁን ብቻም አይደለም። አሁን ምንድን ነው መሰለሽ፣ አሁን በታሪክ አንጻር ስታይ የኢትዮጵያ አየር ኃይል ማለት በነገራችን ላይ ከአፍሪካ የመጀመሪያው ኢንዲፔንዳንት ኤርፎርስ ነው ራሱን የቻለ። ምክንያቱም ኢትዮጵያ እንግዲህ ኢንዲፔንዳንት ካንትሪ እንደመሆኗ መፀን ለምሳሌ ሳውዝ አፍሪካ የተወሰነ ጀምራለች ቀድማ አየር ኃይሏን፣ ግን በሌሎች ሀገሮች በዛን ጊዜ በነበረች በኮሎናላይዝድ ባደረጓት አገር ስለሆና ነው። የኢትዮጵያ አየር ኃይል ግን የመጀመሪያው ኢንዲፔንዳንት ኤርፎርስ ነው። ኢትዮጵያ ራሱን በቻለ ኢንዲፔንዳንት ኤርፎርስ ነው እና የትልቅ ተቋም ነው። እንግዲህ አሁን ተቋሙ የያዘው ደግሞ ዓላማ አለው። በተለይ በ2022 በእኛ አቆጣጠር ከአፍሪካ አለ የሚባል አየር ኃይል ለመሆን እየሰሩበት እየታገሉ እንደሆነ በደንብ ኢንፎርሜሽኑ አለኝ እና እኔም አንዱ እንግዲህ ቅድም ያልኩሽ ኃላፊነት ውስጥ የሚሰማኝ ሪስፖንሲቢሊቲ ውስጥ ቢያንስ ተቋሜን ይሄን የያዘውን ዓላማና ስኬት እንዴት አብሬ ራሴን ኮንትሪቢዩት አድርጌ ከዛ ግብ መድረስ ይችላል የሚለውን እንግዲህ እኔ አሁን ዋናው ደግሞ በጤናው በአቪዬሽን ሜዲሲኑ ማለት ነው። ምክንያቱም እንግዲህ አንድ ሰራዊትም ይሁን ተቋም ጤነኛ የሆነ ሰራዊት ሊኖረው ይገባል። በተለይ ደግሞ አብራሪዎቻችን በደንብ ጤናቸው የተጠበቀና ሁሉ አቀፍ የሆኑና ስኬታቸውን በደንብ ዓላማቸውን በደንብ እንዲያሳኩ እኔም የምጠበቅብኝን ሙያዊ ድርሻ አበርክቼ ያንን ኮንትሪቢዩት ማድረግ እፈልጋለሁኝ። እንግዲህ እኔ ስመጣ የተጀመሩ ነገሮች ነበሩ። አየር ኃይል እንዳልኩሽ እንዳሁኑ ማለት አሁን ላይ ያለው ደረጃ አልደረሰም። ጅምሮች ነበሩ 2022 ማለት ነው። አሁን በጣም ተቀይሯል። መጥቼ ነበር 2023 ላይ እና ግቢም ገብቼ አግኝቻቸው ነው የወጣሁኝና በጣም ነው የተቀየረው። በጣም ነው የሚያምረው። ስለዚህ ከዚህም በላይ ደግሞ እንግዲህ በሀገር ደረጃ ምክንያቱም በሀገሩ የሚመጥን ህዝባችንን የሚመጥን አየር ኃይል እንዲሆን የራሴን ድርሻ ከሌሎች አባላት ወይ ደግሞ ከሌሎች ባለድርሻ አካላት ጋር ሆኜ ለማሳካት በጣም በቁርጠኝነት እንግዲህ ጥሩ ኢነርጂ አለኝ አሁን ላይ እና ደግሞ በእርግጠኝነት ይሆናል። ምክንያቱም ጥሩ ፕላን ከያዝሽ አሪፍ መንገዶች ከተቀረጹ መሆን ስለሚችል ያንን እናሳካለን ብዬ አስባለሁ። የጠየቀውም አንዱ ሌላ አካባቢ ላይ ስትሆን ደግሞ በተለያየ የዓለም ሀገር ላይ ስትሆን አብረካቸው ከምትማረው ወይም ከጓደኞችም ጋር ስትሆን ስለመጣህበት አካባቢ ስለመጣህበት ሀገር ልትነግረው የምትችለው አይነት ታሪክ ያለው ተቋም ነው። እንደገና የኢትዮጵያን ኢሜጅ የያዘ ተቋም ነው። ኤርፎርስ ማለት ትልቅ ተቋም ነውና እንደው በዛ ቆይታክ ስለ ኢትዮጵያ ስታብራራ የነበረው ምክንያቱም ሰዎች ይጠይቁናል አይደለ? በትክክል ታስተዋውቃለህ ከጓደኞች ከሞት ናፍቆት እና ስለ ኢትዮጵያ ስትነግራቸው ኢምፕሬስ የሚያደርጋቸው ወይንም ደግሞ ቀልባቸውን የሚይዛቸው ነገር ምን ነበር ሲንገር? አዎ በጣም እንግዲህ ኢትዮጵያ ምን መሰለሽ ብዙዎቹ እንግዲህ ኢትዮጵያን መጀመሪያ አካባቢ የሚያውቁባትና አሁን ላይ ያላቸው ኢሜጅ አንድ አይደለም። ያው በጥሩ ነገር አያውቁንም ከዚህ በፊት ኢትዮጵያንና አንዳንዶቹ ያነሱብሻል። ያንን ነገር ሲያነሱብሽ ኢንፎርሜሽኑም ሳይኖራቸው ሲቀር ምናምንና በ1970ዎቹ ውስጥ የነበራት በተለይ በድህነት የምትታወቋን ኢትዮጵያ ቀርጾ አሁን ድረስ በጭንቅላታቸው ውስጥ አድርጎ የሚያደርጉሻሉና ያንን ለማሳመን ብዙ ነገር እናደርግ ነበር ከተማሪዎች ጋርና በጣም የሚገርምሽ ጭራሽ አንድ ጊዜ ትዝ ይለኛል 2023 መጨረሻ አካባቢ ላይ ዩኒቨርሲቲው አሁን እኔ የሚማርበት ካምፓስ ነው። ይሄ ዊሊንግተን ያለው የሜዲካል ስኩል ያለበት ካምፓስ ነውና እዛ ራሱ አንድ ፕሬዘንቴሽን አቅርቤ ነበር እኔ ዋት ሜክስ ኢትዮጵያ ዩኒክ የሚለውን ኢትዮጵያን ከሌሎች አፍሪካ አገራት ምንድናት ልዩ የሚያደርጋት የሚል ፓወርፖይንት አዘጋጅቼ ሳቀርብላቸው ነበር። ምን አይነት ኢትዮጵያ ምንድነው የሚለያት፣ ምንድነው ልዩ የሚያደርጋት፣ ምን አይነት ጥሩ ነገሮች አሏት ከሌሎቹ በተለየ ሳቀርብ ነበርና በተቻለን አቅም ጥሩ ነገሩን ማለት ያላትን ተጨባጭ ነገሩን ለማሳየት በጣም እየሞከርን ነበርና ይሄ በድህነት የሚያውቁንን አይነት ኢሜጅ በተቻለን አቅም ያው ለመቀየር እየነገርናቸው ነበር። እኔም ያንኑ ሳረግ ነበር። ያንሱም አለክ ነገና የተለያዩ ሪሰርቾችን ማለት የተለያዩ ተቋማትን ለማየት እድል ይኖርካል ብዬ ስላሰብኩ ነው። በዚህ ዘርፍ በሳይንስ ዘርፍ በጣም በርካታ ስራዎች እየተሰሩ ነው። ምን ብንሰራ
ነው ወደፊት ከፍ ማድረግ እንችላለን ብለህ ታስባለህ? አዎ እኛ በነገራችን ላይ በዛ በአቪዬሽኑም በስፔሱም ብዙ ነገሮች ይጠበቁ። አንድ አቪዬሽኑ በጣም ጥሩ ነው አሁን ላይ በተለይ አየር መንገዳችንን ብንወስድ አየር ኃይሉም በጣም ጥሩ ደረጃ ላይ ነው ያለው ከአፍሪካ። አሁን ላይ ራሱ እንግዲህ የተያዘው እስከ 2022 ያለው ስትራቴጂ እንዳለ ሆኖ አሁን ራሱ ቆንጆ ኤርፎርስ ከሚባሉት ኤርፎርስ ውስጥ አንዱ ነው እና በአቪዬሽኑ መስክ ጥሩ ሄደናል። ያንን ማስቀጠል መቻል አለብን። ስታስቀጥይ ደግሞ ምንድን ነው እንግዲህ ሁሉም አይነት የሰው ኃይል በስልጠና በጣም የተማከለና ችግር ቀራፊ የሚሆን አይነት ትውልድን እየቀረጹ ማስቀጠል ይጠበቅብናል። በተለይ በሁለቱ ተቋማችን አየር መንገድና አየር ኃይል ውስጥ እየተደረገ ያለ ጥሩ ጥሩ ነገሮች አሉ። ያንን ማስቀጠል መቻል አለብን። አንድ ስፔሱ ምናልባት ብዙ ይቀራል። ስፔስ አሁን ስልሽ እንግዲህ ምናልባት አንዳንድ የስፔስ ኢንስቲትዩት ኢትዮጵያ ውስጥ ያለ እና እዛ አካባቢ ላይ አንዳንድ ነገሮችን የምናየው ነገር አለ፣ ግን እሱ በጣም ብዙ ይቀራል። ስለዚህ ኦልሞስት ብዙ የሚሰሩ ነገሮች እንዳሉ ይገባኛል። ኢትዮጵያ ውስጥ እንግዲህ ምንድን ነው አንድ በጤና ጥበቃ ሚኒስቴር ራሱ አንድ የተቀረጸ ለምሳሌ አሁን ስልሽ ተጨባጭ የሆነ ማለት በአቅማችን በእኛ ባለን ሀብት ደረጃ ማድረግ የምንችላቸውን ነገሮች ምክንያቱም ዛሬ ላይ ልክ ናሳ ያላትን ወይ ደግሞ ቻይና ያላትን ራሽያ ያላትን አይነት ማቋቋም አንችልም በአቅማችን ዛሬ ላይ ግን ጅምሮቹን ጀምረን ማስኬድ ነው የሚጠበቅብንና በቀላሉ ራሱ ከታቻው ለምሳሌ የዚህ የኤር አምቡላንስ ሰርቪስ የሚባለው ራሱ ጤና ጥበቃ ለምሳሌ አሁን እቅዱ ላይ ያለው አሁን በጣም መቀጠል ያለበት እና መሰራት ያለበት ብዬ ከማስባቸው አንዱ ስለሆነ ብዬ ነው። ኢትዮጵያ መልክዓ ምድሯ በጣም አስቸጋሪ ነው። የሆነ ለምሳሌ አምጣውና የሆኑ ችግሮች እኮ ቢያጋጥሙ በሌሎች በትራንስፖርቴሽን በአምቡላንስ በመሬት ላይ ሄደሽ ችግሮቹን መድረስ የማትችይበት ብዙ ቦታዎች አሉ። ስለዚህ እነዚህ አይነት ቅድሚያ የምሰጣቸው ይሄ የሰርች እና ሪስኩ ወይ ደግሞ አንዳንድ ችግሮች ሲያጋጥሙ የሆነ የሀገራችን ክፍል ላይ እዛው ቦታ ላይ ደርሶ ችግሩን ቶሎ ቀርፎ ለሕዝቡ አስፈላጊውን አገልግሎት የሚሰጥ ከዛም ደግሞ ለሕክምና ከዛ ቦታ ወስዶ ወደ ከፍተኛ ደረጃ የሚያደርስ አይነት በጣም የተዋቀረ በሰው ኃይልም በማቴሪያልም የተዋቀረ ሊኖረን ይገባል እንደዛ አይነት ነገር እና ያው እኔም በተቻለኝ አቅም ኢትዮጵያ ስመጣ በተለይ እንዳልኩሽ እነዚህ የምንችላቸውን በአቅማችን የምንችላቸውን ነገሮችን ቶሎ ሰርተን ቢያንስ አብሮ መሄድ መቻል አለበት። ማለት አቪዬሽኑ አደገ ሲባል በነገራችን ላይ ኮሜርሻሉ ብቻ አይደለም፣ ሌሎችንም አብሮ ማደግ መቻል አለባቸው። ኮሜርሻሉ ንግዱ አንድ ነገር ነው፣ ግን ሌሎች ደግሞ ለኮሚኒቲው ሰርቪስ ጋር የተገናኙ ነገሮችም አብሮ ማደግ መቻል አለባቸው። የሰው ኃይልም በደንብ መሰልጠን መቻል አለበት። በተለያየ መስኩ አቪዬሽን ሕክምናው ብቻ አይደለም፣ ሌሎች መስኮችም በዚህ በኢንጂነሪንጉ መስክም ብዙ አይነት መስኮች አሉና በደንብ ሰልጥኖ ዓለም የደረሰችበትን ደረጃ ለመድረስ መሰራት መቻል አለበት እላለሁ። እኔም እንግዲህ በተቻለኝ አቅም ይህንን ኮንትሪቢዩት ለማድረግ ያው ቁርጠኛ ነኝ ማለት ነው። አንድ ቃለ መጠይቅ ላይ ሰምቻለሁ እና ወደ ኢትዮጵያ መስክ ለማገልገል ያለን ቁርጠኝነት ሰምቻለሁ። ያነሳካቸው ሀሳቦችን በጣም ደስ ይላሉ ዶክተር። በዚህ በኤር አምቡላንስ በግለሰብ ደረጃ ኢትዮጵያ ውስጥ አለ፣ እንደ መንግስት ደግሞ ሲሰጥ የዘርፉን ከፍ የሚያደርግ ተቋም ስለሆነ እኛም የምንጠብቀው ይሆናል ማለት ነው። እንደው በአቪዬሽኑም በዚህ በኤርፖርቱም አካባቢ በርካታ ለውጦች በኢትዮጵያ ውስጥ አሉና እነዚህ ለውጦች ማስቀጠል የሚያስችል አንድ ደግሞ ተጨማሪ የሰው ኃይል እየመጣልን ነው ማለት ነው። አዲስ አቅም አዲስ ኃይል ይዞ እሱ ደስ የሚል ነገር ነው። ትንሽ ወደኋላ መለስ ስላርግህና እንደው በልጅነታችን ብዙ መሆን የምንፈልጋቸው ነገሮች አሉ አይደል? ኤርፖርት ውስጥ የማገልገል ከዛ ደግሞ ዶክተር እንኳን መሆን ትፈልጋለህ አለንም አብዛኛዎቻችን ስንል ነው የመጣ ነውና ብዙዎቻችን ብዙ ሰው የሚመኘው ሙያ ነው ብዬ ነው የማስበውና ግን የልጅነትን ወደዚህ ነበረ።
አይደለም እንግዲህ ምን መሰለሽ፣ እንግዲህ እንደነገርኩሽ ነው ያደግኩት፣ ተወልጄ ያደግኩት ገጠር ነው። ገጠር ስታድጊ ስልሽ ቅርብ ብዙ ጊዜ ምንድን ነው አንድ እንግዲህ ልጅ ሲወለድ ወይ ደግሞ አንድ ሰው ሲያድግ ቢያንስ የሚያየውን ነገር አካባቢ ላይ ያለውን ነገር ነው መጀመሪያ አይቶ ከዛ ራሱን እየቀረጸ የሚሄደው ማለት ነው። እና እኔም ለምሳሌ አሁን ገና አንደኛ ደረጃ ምናምን እያለሁኝ እዛ አካባቢ ላይ እንግዲህ ስትማሪ እ፣ በቅርብሽ ያለ የምትዩ ሰው ማለት በዛ ደረጃ ማለት በዛ ደረጃ የተሻለ ብለሽ የምታስቢው መምህራኖችሽን ነው። እና እኔ መጀመሪያ አካባቢ ላይ መምህር መሆንን እፈልግ ነበረ ገና ልጅ ሆኜ ማለት ነው። አሁኑም እንግዲህ ኢንፎርሜሽኑ የለም። ያው በእኛ ጊዜ ምንም የምታውቂው የምመክርሽም ምናምን ሁላ የለም። እኔ ዩኒቨርሲቲ ሁላ ትዝ ይለኛል ስንመርጥ ዲፓርትመንት ሁላ ራሱ የትኛውን እንምላ ብሎ በደንብ የሚያሳየን የለም። ኢንፎርሜሽኑ በደንብ ስለሌለ ማለት ነው። እና ወደ አንቺ ጥያቄ ስመጣ አልነበረኝም ይሄ እቅዱ። መምህር የመሆን እቅዱ ነበረኝ። ከዛ በኋላ ኢቨን አየር ኃይልም ራሱ የመግባት እቅዱ ማለት አልነበረኝም። እኔ ስልሽ ጤና ጥበቃ እንግዲህ ትምህርት ስትጨርሺ ቀጥታ ነው የሚመድብሽ። ሲመድበኝ ገባው። ከዛ በኋላ ነው ወድጄ እንግዲህ ራሴንም ቀርጾኝ እንግዲህ በጣም እንዴት አሪፍ መሰለሽ። በነገራችን ላይ አንዳንድ የሚሊተሪ ኢንስቲትዩሽን ውስጥ መስራት በነገራችን ላይ በጣም በብዙ ነገር ይቀርጽሻል። በጣም ዲሲፕሊን በጣም ያደርግሻል። በጣም ቁርጠኛ ያደርግሻል። ቻሌንጅን እንድትወጪ አንዳንዴ የፈለገ አደጋ እንትኖች ቢመጡ ቻሌንጆች ነገሮች ከቤትሽ ቢመጡ ያው ትጋፈጫዋለሽ። እና እነዛ ነገሮች አስተምሮኛል በጣም። እና ያው ከዛ በኋላ ነው በጣም ነገሩን ያየሁት እንጂ አልነበረኝም፣ እንደዚህ አይነት እቅዶች አልነበሩኝም። እና ይሄን ይመስላል። እነሱ ትመጣለህ አለለም ግን ምን በቅርብ የመምጣት ሀሳብ አለህ አይደለ? ያው ከዚህ ግን ከሚጠበቀው ነገር እንደገና ደግሞ እዚህ ስራ ተከትሎ ቤተሰብ አለ። እንደውም ሌላ ዓለም ላይ እያየከው ምናልባት እዛ ባለበት አካባቢ ሊሆን ይችላል። ይሄ ኢትዮጵያ በሆነ ብለህ ከምንልከው ነገር አለ? አዎ በጣም በጣም ብዙ አይበቃንም ራሱ ብደረድረው ጊዜው። ምክንያቱም ትክክል ነሽ። አሁን ኦልሬዲ እኔ ሲጀመር ሀገሬን ማገልገል ፈልጋለሁ ከምንም በላይ። አንድም ቀን ሀሳቤ ስልሽ እንትን ብሎብኝ አቅም የሆነ አንዳንዴ እንግዲህ ብዙ አይነት ነገሮች አሉ። ወደ ውጭ ሲመጣ ሀሳብ መቀየር ምናምን ነገሮች ያው ስለምታውቂ አሁን እንድትሄድን አንገባም እና የሚቀሩ ምናምንም አሉ። ያው እንግዲህ እንዳይበሳጭብኝ እንጂ እኔ እንደዛ አይነት አላማም እቅድም አልነበረኝም። ገና ሲመጣ ሁላ ሀሳቤ ምንም እንደዛ አይለም። እና አገሬን ገብቼ እኔ ማገልገል ነው የምፈልገው። ስለዚህ አሁን እዚህ ባለሁበት ሰዓት እንዲሆን የምመኛቸው በጣም ብዙ ነገሮች አሉ ስልሽ ሁሌ ሳይ የተሻለ ነገር በነገራችን ላይ ቀናለሁ ሁላ። አሁን እዚህ ያሉን ጓደኞቼ ኢትዮጵያኖች አሉ በኮሚኒቲ ደረጃ ራሱ እና ከነሱ ጋር ራሱ ዝም ብለን ስናወራ ምን አለበት ይሄ እዛ ቢሆን እንዳለ ሁሌ የሚገርምሽ ኢትዮጵያኖች በነገራችን ላይ በጣም ነው ሀገራቸውን የሚወዱት። ያው እንግዲህ አንዳንዴ እንደምናየው ብቻ እንዳይመስልሽ በሶሻል ሚዲያው ምናምኑ ሳይሆን ውስጡ ላይ ኢትዮጵያኖች በጣም ሀገራቸውን ይወዳሉ በጣም ብዙዎቹ። እና እንመኛለን በጣም በጣም የናፈቀ ነገር ምን ነበር ከኢትዮጵያ? ምናልባት ከምግብ ነው ከምንድን ነው? አንዳንድ ጊዜ የምንፈልጋቸው ምግብ ሊሆን ይችላል፣ እንደው ጓደኛ ሄደክ የምታወራው ሊሆን ይችላል። ኤኒ ቤተሰብ እንደው ግን ብለክ ያንን የምታስታውሰው ጊዜ አለ? ኦኬ አዎ የሚገርምሽ አንዱ በጣም ማለት እንደመጣውኝ የመጀመሪያው አንድ ወር ላይ ምንም ኢትዮጵያዊ አላገኘውም ነበረ። የሚገርምሽ መጣውኝ አንድም ማለት ነው መንገድ ዳር ላይ ራሱ አላገኘውም። እና ያኛው ጊዜ በጣም አሁን ዛሬ ላይ ሳስበው ይገርመኛል። ከዛ ከአንድ ወር በኋላ ነው ኢትዮጵያኖችን እዚህ ያገኘዋቸው። እና ያ በጣም የሚገርም ጊዜ ነበረ። ሌላ እንግዲህ ኢትዮጵያ አለ እንግዲህ ብዙ ነገር አታገኝም እዚህ እንዳልኩሽ ኮሚኒቲውን ብዙም ስላልሆነ በምግብ ዙሪያ በእርግጥ አንድ ሬስቶራንት አለ። አንድ ነው እዚህ ከተማ ያለው። እንግዲህ ሪሊ አሁን ኢትዮጵያ ያለውን ነገር ባይመስልም አንዳንዴ እዛም እየሄድን ኢትዮጵያዊ ውስጣችንን እንትን ለማድረግ እናስባለን። እና ያው ብዙ ነገሮች አሉ በምግብ ዙሪያ ይናፈቁኝ። አሁን አልገልጽልሽም ግን እነዛ ነገሮች አሉ። ግን የማረሳው ገጠመኝ በጣም ፈልጌ ያጣው እንዳልኩሽ የመጀመሪያ አካባቢ እንግዲህ ሲጀመር እኔ ለመጀመሪያም ነው ደግሞ ወጥቼ ውጭ መኖር የጀመርኩት። እና የመጀመሪያው አንድ ወር ላይ ምንም ኢትዮጵያዊ ስለማላይ በቃ የሆነ ምን ልበልሽ
ሌላ ዓለም ማለት የሆነ በቃ ሌላ የተለየ ቦታ እንደሄድኩ ነበር የማስበው። መንገድ ዳርም አላገኝም አልኩሽ። አሁን አሁን እኮ የቆየው ስመጣ አላቅም። አሁን አያለሁኝ ሲሄድ እንደዚህ ምናምን ነገር። ያኔ ግን አላይም ነበር፣ ለምን እንደሆነ ራሱ አላቅም። እና ከአንድ ወር በኋላ ነው ያገኟቸው እና የመጀመሪያ ያገኟቸው ቀን በጣም በቃ የተለየ ስሜት ነው የተሰማኝ። ልክ ቤተሰብ ውስጥ ፋሚሊ ውስጥ እንደገባሽ አይነት እና ያንን አረሳው። ናላር ይሄ አንድነት እዚህ የምንፈላለገው ነገር በምንም አይነት ሁኔታ ውስጥ ብንሆን እዚህ ላይ ያለው ስሜት ምንድን ነው? የአንድነቱ ቅድምም ስታነሳለኝ ነበር አንተ እዚህ እንደ ሶሻል ሚዲያ ላይ እንደምታየው አይደለም። ስፔሲፊካሊ በጥናቴ ዙሪያ ያሉት ነገሮች ዋናው አሁን እንግዲህ የኔን ጥናት አሁን ምናልባት እኔ እንዳልኩሽ ያጠናሁት በዚህ በአቪዬሽን ሕክምና ውስጥ በኮቪድ በኋላ አሁን እዚህ ከኮቪድ በኋላ አንዳንድ የተከሰቱ ነገሮች አሉ። በተለይ በዚህ በዌስተርኑ አካባቢ በደንብ ቪዚብል የሚታዩ ነገሮች አሉ እና እኔ ዲቨሎፕ ያደረግኩት በልክ ፓይለቶች በሜዲካል ቼክአፓቸው ጊዜ ምርመራዎች አሉ። እነዚህ ምርመራዎች የሚያካትተው ደግሞ በውስጡ የሚካተቱ ብዙ ነገሮች አሉ። አሁን ላይ ግን ያው አንዳንድ ነገሮች ለምሳሌ ሳያውቁትም ይሁን ወይ ደግሞ አንዳንዴ በተለያዩ ምክንያቶች ያንን የማይገልጹበት ሁኔታዎች በተለያዩ ጥናቶች እየታየ መጥተዋል እና ይሄ አሁን እኔ ምንድን ነው አንዱ በተለይ እኔ የተመራመርኩበት እንትኔ በዛ ላይ ተካቶ በዛ ሜዲካል ውስጥ ተካቶ ቢያንስ የተሻለ ሰርቪስ ያው እንግዲህ ዋናው ጤናው እንዲጠበቅ ነው። እንግዲህ ዋናው ፓይለት እንግዲህ ትልቅ ኃላፊነት አለበት አንድ በረራ ላይ እንግዲህ ዋናው ማለት በሚቻል ሁኔታ ኃላፊነት ያለበት አንዱ የአብራሪዎች አባል ነውና ስለዚህ እዛ አካባቢ ላይ ሊነሱ የሚችሉ ኢረሮች ማለት ነው። እንግዲህ ኢረር ሲባል አንዳንዴ ሳይታወቅ ሊከሰት ይችላል። ምክንያቱም ኮንሲኩዌንሲ ከባድ ነው። ምንድነው ይሄ ብዙ ጊዜ በአየር መንገድ አካባቢ ሴፍ ነው። በእርግጥ ከትራንስፖርቴሽን ሁሉ ሴፍ የሚባለው አንዱ የአየር መንገድ ትራንስፖርቴሽን ነው። ችግሮቹ ከተከሰቱ ግን ሰው የመትረፍ እድሉ በጣም አነስተኛ ነው። ስለዚህ በጣም በጣም እንትን ቦታ የለውም፣ ኢረር ቦታ የለውም በአቪዬሽን ውስጥ እና ስለዚህ ለዛ ሲባል ይሄ ተጨማሪ ነገር ማለት ነው ከነበረው ላይ ቢያንስ ሴፍቲውን ሞር ቢውልድ የሚያደርግ አይነት ብዬ ስላሰብኩ ይሄን ነገሮች ተካቶበት ያው እንግዲህ ፐብሊሽ አድርጌያለሁ። ኦልሬዲ ፐብሊሽ ሆኗል በዘርፉ ባለው በአቪዬሽን ወይ ደግሞ ኤሮስፔስ ሜዲካል አሶሲዬሽን ጆርናል ላይ ኦልሬዲ ፐብሊሽ አድርጌያለሁ። ግን ከዛም በኋላ ደግሞ በስራ ላይ መዋሉ ወይ ደግሞ ኢምፕሊሜንቴሽኑ ላይ እንዲሆን ጫናዎች ወይ ደግሞ አሳማኝ የሆኑትን ሪሰርቾች እያሳዩ ምክንያቶቹን እያሳዩ እንዲካተቱ በተቻለኝ አቅም ያው ከሌሎች የሙያ ባልደረቦቼ ጋር ሆኜ እሰራለሁ እዛ ላይ። እግዳለሁ ዶክተር እኔ በርካታ ሀሳቦችን አንስቻለሁ። ከኛ ጋር ስለነበረ ቆይታ አመሰግናለሁ። ምናልባት ግን የምንጨምረው ሀሳብ ካለ? ቴንኪው እናንተም በጣም አመሰግናለሁ። እንግዲህ አግኝታችሁኝ ቢያንስ ሀሳቤን ሼር እንዳደረግ እንግዲህ በዙም ሆነ በአካል ቢሆን በጣም ብዙ እንጫወት ነበረ። ስለዚህ በጣም ቴንኪው ማለት ወዳለሁኝ። ሌላ የምጨምረው ነገር እንግዲህ በዚህ ዙሪያ በተለይ ለስኬቴ እንዳልኩት በዚህ አጋጣሚ ስላገኘሽኝ ብዬ ነው ያበረከቱትን ሰዎች ማመስገን ፈልጋለሁ። ጠቅላላ ከቤተሰቦቼ ባለቤቴን ማመስገን ፈልጋለሁኝ። እንዲሁም ደግሞ በተለይ ቅድም እንዳልኩሽ የሆነ ቦታ ስትሄጂ እንግዲህ ሙሉ በሙሉ ከዛኛው ፓርት አድርገሽ የሆነ ኮሚኒቲ ውስጥ ነው የምትገቢው። እኛ ጋር ያሉት በተለይ ዊሊንግተን ያለው በተለይ የኦሮሞ ኮሚኒቲ በጣም ፍቅር የሆኑ ኮሚኒቲዎች አሉ። ስለዚህ እነሱንም ማመስገን ፈልጋለሁ። ምክንያቱም አንዳንዴ እንግዲህ ብቻሽን ስትሆኝ እዚህ ከቤተሰብ አንዳንዴ በዓላቶች ምናምን እንግዲህ ካልቸሩ እዛ ያለው አይለቅሽም እና በተለያየ ምክንያቶች ጋብዘን እየጋበዙኝ ቤታቸውም ከነሱ ጋር በተለያየ ጊዜዎች ስለማድረግ ላመሰግን ፈልጋለሁኝ። እንግዲህ ቴንኪው። እንገናኛለን። ኢትዮጵያ ከትንሽ ጊዜ በኋላ እመጣለሁኝ። ኦልሞስት አንዳንድ የጀመርኳቸው ነገሮች አሉ። እነሱን ጨርሼ እንግዲህ እንገናኛለን። በጣም ማመስገን ፈልጋለሁ። ቴንኪው። አመሰግናለሁ። ተመልካቾቻችን ተከታተሉ የነበራችሁ ኦቬን ሆርን ኦፍ አፍሪካ ወደ እናንተ የነበረው የኦቬን ዝግጅታችንን ነው። ከኛ ጋር ስለነበራችሁ እናመሰግናለን። ከዶክተር ሰለሞን ዛሬ በርካታ ነገሮችን እንዳገኛችሁ ተስፋ አደርጋለሁ። ዶክተር ሰለሞን እንግዲህ በኤሮስፔስ የመጀመሪያው ሜዲካል ዶክተር ናቸው። እሳቸው ጋር ነው ቃለ መጠይቅ ስናደርግ የነበረው።
በርካታ ሀሳቦችን ስለ ኢትዮጵያ ያላቸው እይታ ጨምሮ እንደገና ደግሞ በአቪዬሽኑ እና በዚህ በበረራ ዘርፍ ጋር ተያይዞ በርካታ ሀሳቦችን አንስተውልናል። የታሰሩት እይታ የታሰሩን ጥናቶች እያነሳለን ሰፋ ያለ ቆይታ አድርገናል። ደስ ስለነበራችሁ አመሰግናለን። የኦቬን ሆርን ኦፍ አፍሪካ ፕሮግራሞች ይቀጥላሉ። አብራችሁን ቆዩ። ዶክተር እናመሰግናለን። በሌላ ጊዜ ደግሞ ኢትዮጵያ ስትመጣ ቪዲዮ ተገኝተን ያለውን የተለያዩ ጉዳዮችን ማውራት እንመኛለን። እንደ ምርቃቱ ለሀገር በሰላም ያብቃል። አሚን አሚን። በጣም አመሰግናለሁ። ደስ ይለኛል። እናወራለን፣ ምንም ችግር የለው። ኢትዮጵያ ስመጣ እናወራለን። እንግዲህ ያብቃን፣ በሰላም ያገ